የአላህ ሰላምና እዝነት በእናንተ ላይ ይሁን። የተወደዳችሁ ተመልካቾቻችን በየዓመቱ ሰሞነ ሐጅ በደረሰ ቁጥር ሰሞነ ሐጅ ብለን የምናቀርበው በሚንበር ቲቪ የሚተላለፈው የሐጅን ድባብ ለመፍጠር እየሞከረ ያለ የሰሞነ ሐጅ ፕሮግራማችንን ይዘን መጣን። በባለፈው ፕሮግራማችን እንግዳ ይዘን ነበር። እንዲሁም ስለ ዓለም አቀፋዊነቱ የተወሰነ ውይይትም አድርገን ነበር። ሀሳብ አስተያየታቸውን ማድረስ የሚፈልጉ 9282ን በመጠቀም ኤስኤችን ተጠቅሞ ሊያደርሱን ይችላሉ። ያው ሐጅ ሲባል እንዴት ነው ሰው የሚሄደው? ከዓለም ክንፍ ነው አይደል? ፉጂ ከምትባለው ጠረፍም የሚነሳ አለ። ከዛው ደግሞ ከመዲናም ተነስቶ የሚሄድ አለ። ከኢትዮጵያም የሚሄድ አለ። የትራንስፖርት ድሮ በአህያም የሚሄድ ነበር፣ በበቅሎም የሚሄድ ነበር፣ በእግሩም የሚጓዝ ነበር። ኢትዮጵያ ውስጥ ደግሞ የተወሰኑ ክልከላዎች ምናምን ነበሩ፣ አምልጠውም የሚሄዱ ነበሩ። እንዴት ነው ያለው ለውጥ እንዴት ታየዋለህ? እንግዲህ ደግሞ ከሐጅ ጋር ስናነሳ የተለያዩ ነገሮችን ነው የምናነሳው። በጣም ብዙ ነገሮች እናነሳለን። ወደ ቀጣዮቹ ፕሮግራሞችም ላይ የምናነሳቸው ጉዳዮች ይኖራሉ። ከቴክኖሎጂ ጋር ከመታደስ ጋር አብረው እየታደሱ የመጡ ብዙ ነገሮች አሉ። ያው ዘመን በመጣ ቁጥር የሰው ልጅ እየታደሰ ይመጣል በብዙ ነገር። ያው እያረጀም ይመጣል። በዛው ልክ ግን ብዙ ነገሮች እየተሻሻሉ የመጡበት ዘመን ነው እና ሐጅም ከሁጃጆች ቁጥር ጀምሮ ለሐጅ የሚያስፈልጉ ጉዳዮች የበለጠ እየተሳለጡ የመጡበትን ሁኔታ እናያለን። ከዚህ መሀል ትራንስፖርቴሽን አንዱ ነው። ከዛ ውጭ ደግሞ በካዕባ ዙሪያ በመስጂድ አልሐረም ዙሪያ እየተደረጉ የቆዩ ማስፋፊያ ፕሮጀክቶች ሊነሱ ይችላሉ። እንግዲህ በመጀመሪያዎቹ ዘመናት ሐጅ በሚደረግ ወቅት ትንሽ ቁጥር እንደነበረው ይገመታል። ይሄ ግልጽ ነገር ነው። እኛ የምናስታውሳቸው ዘመናት ላይ እንኳን ሚሊየንስ ሰዎች ሐጅ ለማድረግ ትንሽ አስቸጋሪ የነበረበት ሁኔታ ነው ያለው እና ከቴክኖሎጂ ጋር ብዙ ነገሮች እየተሻሻሉ ሲመጡ ለጠዋፍ የሚሆኑ ከዛ ውጭ ደግሞ ሁጃጆች የሚሰበሰቡባቸው አካባቢዎች በደንብ እየተስፋፉ እና በቴክኖሎጂ እየታገዙ ሲመጡ በሚሊዮኖች የሚቆጠሩ በየጊዜው ቁጥራቸው የሚጨምር ሰዎችን ሁጃጆችን ለማስተናገድ አቅም ላይ ተደርሷል እና ስለ ሐጅ ስናነሳ በዛው ልክ ስለ ቴክኖሎጂ እድገትም እያነሳን ነው እና ብዙ ሰዎች በአንድ ጊዜ ሐጅ ለማድረግ እየተወፈቁ ነው የመጡት። ሌሎች ሰዎችም ተራ እንዲደርሳቸው አቅም ይሆናል ያ ደግሞ ማለት ነው። የመሄጃ አማራጮቹ ከትራንስፖርት ውጭ እየተመቻቹ ያሉ ፋሲሊቲዎች ምናምን ስንመለከት እዛ ቦታውም ላይ ደርሰህ የሚሰጡህን መስተንግዶችን ስትመለከታቸው ሐጅ ላይ የሚከወኑ እያንዳንዱ እንቅስቃሴዎች በቴክኖሎጂ ተደግፈው ለምሳሌ ድሮ ሲኬድ እንደነበረው መጀመሪያ እንዳነሳሁት በእግሩ የሚሄድ ነበር፣ ወራትን ፈጅቶ የሚሄድ ነበር። አሁን በተወሰኑ ሰዓታት ፍላይት በአውሮፕላን መሄድ ችሏል። ከዛ ደግሞ ወደፊት የምናነሳው እዛው ሳውዲ ላይ እየሞከሩት ያሉት ወደፊት የሚመጣ ኤአይ ራሱ የሚነዳ መኪናዎች ይኖራሉ። ከዛ የዘምዘም ውሃ ለሰው ለማቅረብ የሚሄዱበትን ርቀቶች ስትመለከት ሐጅ ከጊዜው ጋር እየዘመነ ሂደቶቹን እያሰፋ ምናምን የሚሄድ ይመስላል። በቅርቡ እንኳን የተደረገለት መስጂድ አልሐረም ማሻሻያ 3 እጥፍ ነው ከነበረበት 3 እጥፍ የሰጋጆችን ቦታ ያሰፋ ነው። ጠዋፍ ሲደረግ የነበሩ ጭንቅንቆችን ለመቀነስ የሄዱባቸው ርቀቶች አሉ። እነሱን በቀጣይ ፕሮግራሞቻችን ለብቻው ርዕስ ይዘንለት የምናቀርብ ይሆናል። እንግዲህ ኢንሻላህ የተለያዩ ጉዳዮች ከዚህም ባሻገር ያሉ ጉዳዮችን የምናነሳ ይሆናል። እንግዲህ ባለፈው ከእንግዳችን ጋር ከሀጂ ሁሴን ከድር ጋር ያው ፕሮግራሙ የሐጅ ስለሆነ ሰው ሁጃጅም ከሆነ የምንጠራው በማዕረጉ ስለሆነ ማዕረጉ ደግሞ ያው ሐጅ የሚሰጠው ማዕረግ ነው፣ ከሁሉ የበለጠ ማዕረግ ነው እና ከቤተኛ እንግዳችን ሀጂ ሁሴን ከድር ጋር ያደረግነውን ቆይታ ደግሞ ቀጣይ ክፍል የተለያዩ ሀሳቦች ያነሳንበት ነው። እሱን ተከታትለን ደግሞ አሁናዊ መረጃዎችም ይኖራሉ። እነሱንም ተከታትለን ተመልሰን እንገናኛለን። ተመልካቾቻችን አብራችሁን ቆዩ። ተመልሰናል። ተመልካቾቻችን ያላችሁት ሰሞነ ሐጅ ላይ ነው። እንግዲህ የሐጅ ሰሞን በየዓለሙ የሚገኙ ሙስሊሞች ተሰባስበው የጌታቸውን ጥሪ አቤት የሚሉበት የአባታችን ኢብራሂም አለይሂ ሰላም እና የልጃቸውን እስማኤል አለይሂ ሰላም መስዋዕትነት ደግሞ የሚዘክሩበት ከዛም ባሻገር በርከት ያሉ ታሪካዊ ዳራዎች የሚታሰቡበት እና የሚወሱበት ከዛም ባሻገር ደግሞ በመሰረታዊነት ከኢስላም መሰረታዊ የኢባዳ ተግባራት አንዱ የሆነው የሐጅ ስርዓት የሚፈጸምበት ሰሞን ላይ ነው ያለነው። ይህንን ድባብ የሚያመጡና የተለያዩ ሀሳብ መረጃዎችን የያዙ መሰናዶችን ወደ እናንተ እያደረስን ነው በሰሞነ ሐጅ። እንግዲህ ባለፈው ክፍል ከሀጂ ሁሴን ከድር ጋር አንዳንድ ሀሳቦች ላይ ስንጫወት ቆይተናል ከሐጅ ጋር የሚያያዙ። ዛሬ ደግሞ ስለ ሐጅ ትዝታቸው ከሐጅ ጋር ስላላቸው ትስስር ስለነበራቸው ትዝታና ደግሞ
ሀጅ ላይ ያሳለፉትን ጉዳዮች የምናነሳ ይሆናል። አብራችሁን እንድትሆኑ ጋብዛለሁ። እንግዲህ ባለፈው ክፍል ያነሳሁትን መሰል ሀሳቦችን ስናነሳ ነበር። አሁን ደግሞ በግል ደግሞ በሀጅ ጉዞ ላይ የነበረውን ትዝታ ደግሞ የምናነሳ ይሆናል። ባለፈውም ክፍል ስትነግረን ከሀጅ ጋር የተያዘ የተለየ ትዝታና የተለየ ፍላጎት እንደነበረ ግን ደግሞ ሀጅ ለማድረግ ለረጅም ጊዜ ሳትወፈቅ እንደቀረ ስታወራን ነበር። ከዛን አጋጣሚ ደግሞ ሀጅ ለማድረግ የተወፈክበት አጋጣሚ ደግሞ ትንሽ ለየት የሚል ነበር። ከኦፍ ሪከርድም ስናወራው ስለነበር ማለት ነው። እና ሀጅን እንዴት ነበር የምትጓጓው፣ እንዴት ነበር የምትናፍቀው የሚለውን እናንሳ። ኡምራ ሄደህ ታውቃለህ? ከዚህ በፊት የኡምራ ጉዞች እዚሁ ያው ይሄ ቴሌቪዥን አጋላጭ ነው። እንግዲህ ኸሚስ ምሽት ላይ የምናቀርባቸው ፕሮግራሞች በተለየ ሁኔታ ይስቡኛል። በጣም እመሰጣለሁ። አንዳንዴ መመሰጤ ከፕሮግራም እስከ መውጣት ስሜታዊ ያደርገኛል። ሰዎቹ የሚናገሩት ነገር በሙሉ በጭንቅላቴ ስለዋለሁ እና ራሴን እዚያ ቦታ ላይ አድርጋለሁ፣ እዛ የሄደው ሰው ላይ እና ከሱ ጋር ነው ድርጊቶችን ሁሉ የምፈጽመው። የነበረበትን ሁኔታ ማየው ያለሁበትን ቦታ እስከ መርሳት ያደርሰኝና በቃ በጭንቅላት የምስላቸው ነገሮች ሄጄ እስከማያቸው ድረስ እጓጓ ነበር፣ እናፍቅ ነበር። ይህንን ምኞቴን ያዩ የተለያዩ ሀገር ውስጥ ያሉ እኔ ኡምራ እንዳደርግ በጣም ፍላጎት አደረባቸው። ከአንድም ሁለት ሶስት ጊዜ እንዲሁም በቢሮም አማካይነት እንዲሁ ልናደርግ ቻልን። ከሀጁ በፊት ኡምራን በዚሁ ብናሳጠረው ይሻላል፣ ረጅም መንገድ። የመጀመሪያዋን ግን እናንሳት። የመጀመሪያው አጋጣሚ ብዙዎቻችን ከአባንም ከዛ ውጭ ደግሞ መስጅድ ነበዊንም በምስል ነው የምናየው ከልጅነታችን ጀምሮ። ልክ እስልምናችንን ከምንረዳባቸው ምስሎች መካከል ናቸው። ለምሳሌ ከአባን ማየት ለብዙ ሙስሊሞች በጣም የተለየ ዋጋ የሚኖረው ይመስለኛል። እና መጀመሪያ እዛ ያንን ምድር የሚረግጥም ሰው የሆነ የለም ትንሽ እንግዳ የሆነ ስሜት ሊያስተናግድ የሚችለው ፍርሃት፣ ድንጋጤ፣ መሸበር ነው። በጣም ትጓጓለህ ከአባውን ለማየት ከመነሳት። ልክ አጠገብህ ሰው ከሌለ ጉድህን የሚፈላው በቃ ማለት የሚያረጋጋ አይነት ሰው ያስፈልጋል። የደረስክ ሁሉ ሊመስልህ ይችላል። አንዳንድ ጊዜ ገና ሳታየው በጣም ነው የሚቃብዙ አይነት የት ነው ያለው ብለህ ነው እንትን የምትለው። ምክንያቱም በመስጅድ ይሄ እንደምናየው በቀላሉ የምናየው አይደለም። በዚህ በመስጅዶቹ የተካበበ ነው። እንግዲህ እኛ ጋር የምናውቀው ኢማሙ ያለበት ቦታ ከፊት እስከዚያ ድረስ ነው የምትሄደው አይደል? እዚህ ግን ኢማሙ ልታገኝ የምችለው ኢማሙ የሚኖረው ከአባው አካባቢ ነው። ትልቁ ቦታ ያለው ዋናው ጉዳይ ያለው ከአባው ጋር ነው አይደል? በዚህ ምክንያት ዙሪያውን ያው የመስጅዱ በየትኛውም በኩል እንትን የለበትም። ስለዚህ እስክታገኘው ድረስ መንገዱ ረጅም ነው። ልብህ ደግሞ ቀድማ ስለገባች ሳትደርስ ልትወድቅ ትችላለች። በቃ ማለት ቅልጥ ልትል ትችላለች እስክታየው ድረስ። ልክ ስታየው ፌንት ልታደርግ ትችላለህ። ማለት ጠንካራነትም ይጠይቃል። አንዳንዴ የመጓጓትህ መጠን ነው። እስከዛሬ ድረስ ስትሰማው ያጠራቀምከው ኮግኒቲቭ ቲዎሪ አይደል ምንለው፣ የተጠራቀመ ሀሳብ፣ የተጠራቀመ ታሪክ፣ እስከዛሬ ስናዳምጠው የነበረው ነገር። ከዚያ ያንን ለማየት እኔ በተለይ መዲና ሲካሄድ የሆነ ቦታ ላይ ሲደረስ ሰኪና ይመጣል፣ የተኛም ይነሳል የሚሉትን ነገር ለማግኘት አይኔን አፍጥጬ እንቅልፍም አልመጣብኝም። ያቺ ቦታ ላይ ሲደርስ የልቤ መለወጥ ለማወቅ ፈልጌ ስለነበር እንዲህ እንደፈጠርኩኝ እዚህ ጋ ነው ባልኩኝ ቁጥር አጠገብ ያሉ ሰዎች ሲሰቁብኝ የደረስኩት እና ማለት መብራት የደመቀበት ከተማ ባየሁ ቁጥር መዲና የተቃረብኩና ያችን ቦታ ያየሁኝ እስኪመስልኝ ድረስ መዲናን ነው ብለህ እንትንን አይደለም መካን አይደለም። ምክንያቱም እንደመጣን ወደ መዲና ነው ሄድነው። ከዚያ በኋላ ነው ወደ መካ የመጣ ነው። መዲናም ውስጥ የሚባሉት የሚገለጹት ነገሮች በሙሉ ያሉ ናቸው። ስክነቱ፣ እርጋታው፣ አንደበትህ ቁጥብ መሆን፣ በምታየው ነገር የመደመም የረሱል ሰለላሁ ዐለይሂ ወሰለም አገር እንደመሆኑ የድባቡ የቀለሙ ሁሉ ነገሩ ውብ ነው። ካምቱ መካ። አሁን ሀጅ ላይ ነው ያለ ነው። ስለ ሀጅ ነው የምናወራው።
ድርጊቶች በሙሉ ያሉት ደግሞ የሀጅ ድርጊት በሙሉ ያለው መካ ውስጥ ነው። ያው ለዚያራ ይኬዳል እንጂ መዲና መካ ስመጣ ትልቁ ጉጉትህ የአላህን ቤት ማየት ነው። እንዳልኩ አቆራርጠህ እስክትገባ ድረስ ናፍቆት ነው። ከዚያ በኋላ አይንህ ተተክሎ ይቀራል። 4 ነገሮችን ማየት አጅር ያስገኛል፣ ሱና ነው። 4 ወይም 6 ነገሮችን፣ አንዱ ካዕባ ነው፣ አንዱ የእናትን ፊት ነው፣ አንዱ ቁርአንን ነው፣ አንዱ ሰማይን ነው፣ አንዱ ሀዋን ነው፣ አንዱ አረንጓዴ ስፍራን ማየት ነው። ኢባዳ ነው ተብለው የሚባሉ ናቸው። ያ አይደለም አሁን የሚታወስህ ለዘመናት ስትናፍቀው ስትጓጓለት የነበረው አንድ ጊዜ በእንዲህ አይነት መንገድ ይመጣል። አንድ ጊዜ በልጅነት ካሜራ በዚያች እንትን ስታዩ ነበረው፣ አንዴ በቲቪ ስታዩ ነበረው። የዓለም ሕዝብ በሙሉ ትኩረቱን የሚሰጠው ወደ አንድ አቅጣጫ የሚዞሩበት በርካታ ታሪክ የሰማበት አንድ ጄኔራል ወታደሮቹን በሙሉ ቀጥ ሊያደርግ ያልቻለ አንድ ኢማም ግን የዓለምን ሕዝብ በሙሉ ማለት እዚያ ውስጥ ይህንን የመካን ቪዲዮ አይቶ ማለት ነው በአንድ ድምፅ ይስተው ሲል ሰዎች ሁሉ ቀጥ ማለታቸው፣ አላሁ አክበር ሲል ያ ሁሉ ህዝብ በአንድ ጊዜ ተክቢራ ሲያደርግ በማየቱ ሰለመ የሚባል ታሪክ ሰምተናል። ምክንያቱም እኔ ያልቻልኩትን ይሄ አንድ ሰውዬ እኛ የምንንቀው በረሃ ላይ ነው ዘላን ነው ምናምን ብለን የምንለው ሰውዬ ይህንን ሁሉ ህዝብ እንዴት በአንዲት ቃል እንዲህ ሊያደርግ ይችላል? ማወቅ አለብኝ ይህን ነገር ብሎ ተሽከናሪ ሙሰለም የሚባልለትን የሰማኸውን ታሪክ በሙሉ የምታረጋገጥበት ቦታ ላይ ትገባለህ። ያሰላ የሚሰማህ ልዩ ስሜት ነው። ልክ እዚህ ጋር ስትሆን መውጣት ሁሉ ይደብራል። በምሽት ገብተህ ከሆነ አንገተህ ብትወጣ እንደ አጋጣሚ ሆኖ እኛ የሄድንበት ጊዜ የመጀመሪያው በጣም ጥሩ ነበር። ማለት ከዚያ በኋላ ዛህማ እየበዛ መጣ። የመጀመሪያው ለኡምራ ሄድንበት ጊዜ ረጅም ሰዓት መቀመጥ የምንችልበት ብብልና አፍጥጠን የምናይበት ብዙ ነገር የምታስተነትንበት ነበረ። አሁን የኡምራ ወሬ አይደለም የያዝነው የሀጅ ነው። የሀጁ ላይ እናተኮር። የሀጅ በጣም ስጓጓለት የነበረ ጉዳይ እንደሆነ በቀደመው ክፍል ነገር ያለው መቼ ነው አላህ የሚወፍቀኝ? አላህ ከወፈቃቸው ሰዎች ነኝ ወይስ ደግሞ በቃ ጓጉተው ሳይሄዱ እንደቀሩት አውሮፕላን ላይ ሊገባ ሀጅ ለመሄድ አውሮፕላን ላይ እግሩ ረግጦ ሁሉን ነገር ጨርሶ ተመለስ እንደተባለው ሰውዬ ነው መሆኑ የማውቀው ሰው ማለት ነው። ሀብቱ የሞላለት ኑሮ ተንደለቅ ሀጅ ነው የቀረው። ልክ ሀጅ ጋር ሲደርስ ያላሟላው ነገር አለ ተብሎ እንደተመለሰው ጭንቅላት ውስጥ ያሉት አስፈሪ ታሪኮች ናቸው የመጡት። በነገራችን ላይ አንድን ነገር ነገ የምትመረቅበት ቀን ከሆነ ነገ የሆነ ሽልማት ወይም ነገ የሆነ ስራ ለህዝብ የሚቀርብበት ምናምን ከሆነ በአርት ቋንቋ እናወራው ብዬ ነው ከሆነ ሌሊቱን በስጋት ነው የምታድረው። ባይሳካስ ፌል ቢያደርግስ ምክንያት ብታጣ መብራት ቢሄድስ ብለን ትላለህ። በጠራራ ፀሐይ ሊሆን ይችላል ጉዳይ የሚከናወን። መብራት ቢሄድስ፣ ድንገተኛ ዶፍ ዝናብ ቢዘንብስ፣ ቢቀርስ፣ ሀገር በነገ አይነጋም ቢባልስ ሁሉ ነው እኮ የምታስበው። የነገው ቀን ማይነጋስ ቢሆን ሀገር ከቤት አትውጡ መንግስት ከቤት አትውጡ የሚልበት ቀንስ ቢሆን፣ ምክንያቱም ነገ ያንተ ቀን ነው። ነገ የሆነ ነገር የምታገኝበት ቀን ነው። አንድ ያለው የምትናፍቀው የሀጅንም ጉዳይ ሳስበው የነበረው ለዘመናት እንደዚህ ነበር። ከዚያ በፊት በሞትስ ከመሄዴ በፊት ማለት አላህ ካልወፈቃቸው ሰዎች መካከል አድርጎኝ ለምን እስከ ዛሬ ድረስ አላሳካልኝ? ለምን አልሄድኩም? ገንዘብ በእርግጥ በገንዘብ ልሄድ የምችለው እኔ በምንም አይነት መንገድ ገንዘብ አጠራቅሜ ሀጅ ልሄድ የምችል ሰው አይደለሁም። ማለት የሚተርፈኝ ከወር እንኳ በብድር ያለው ሰው ነኝ። ደሞዜ እንኳ የሚበቃኝ ሰው አይደለሁም። ደሞዜ አይበቃኝም። ለስንት ነገር ያለ ስንት ወጪ ጣጣ ያለ ነው። በላጤነት ዘመን ደግሞ እንትኑ አይመጣልህም። ይሄ ሀጅን ኡምራን የማድረጉ ነገር የዛኔ ናፍቆት የእድሜም ጉዳይ እኮ አለ። የእድሜም ጉዳይ ትንሽ በሰል እያልክ ስትመጣ ወደ እነዚህ አይነት ጉዳዮች ላይ ትመጣለህ። ኸይር ኬት ይመጣል ገንዘቡ? አንድ ገንዘቡን አላህ ያሳካው ነበር። በቃ ያለመወፈቅም ሊሆን ይችላል። ለዚህ ነገር ያለመታጨትም ሊሆን ይችላል። አላህ ካልማራቸው ሰዎች ሸቅይ ሊሆን ይችላል። ሰኢድ በሆነ ኖሮ አላህ ያሳካልኝ ነበር።
በጣም በቃ መጥፎ ሰው በሆነ ምናምን ትላለህ፣ ታስባለህ። ከራስህ ጋር ለሰው ማታወራው ለራስህ ከራስህ ጋር የምታደርጋቸው ሙግቶች በጣም ብዙ ናቸው። ታወጣለህ፣ ታወርዳለህ። خلاص ነገሮች ተሟሉ አይደል? ከዕለታት አንድ ቀን አንድ ስልክ ከውጭ ተደወለ። የተደወለው ስልክ በጓደኛዬ ጋር የተመካከረ ነው። አንድ ወጣት ከዓመት በፊት እኔን ሀጅ ላስደርግ ሲያስብ እኔ ልቤ እዚህ በሚተራመስበት ሰዓት አላህ ለካ ለእኔ ነገሮችን እያመቻችልኝ ነው። እኔ በምን አውቃለሁ ይሄንን? ሴትዮዋ ጥጥ ለመሸጥ ገበያ ይዛ ሄደች። በነቢላህ ዳውድ ዘመን ይሁን በነቢላህ ሱለይማን ዘመን አላወኩም፣ በየትኛው ዘመን እንደሆነ። ለመሸጥ ይዛ እየሄደች እያለ አሞራ ይመጣና ጥጡን ይዞባት ይሄዳል። ተናዳ ነቢላህ ዳውድ ጋር ጌታ በዳይ ነው አዛኝ ነው ብላ ትላቸዋለች። ምን ሆንሽ? ህፃናት ልጆችን ዳቦ ምገዛላችሁ ዳቦ ማበላቸውበትን ጥጥን ሽጬ ስንት ለፍቼ ያዘጋጁትን ለልጆቼ ዳቦ ለመግዛት ሲሄድ ገበያ ሲሄድ አሞራ ይዛብኝ ትሄድ ጥጥን ትላለች። በዚሁ ቅጽበት በር ይንኳኳል፣ ይገባል የሆኑ ሰዎች። ያ ዳውድ ነብላ ዳውድ ይህንን ለፈለከው ሰው ስጥ ብሎ 1000 ዲርሃም ነው ዲናር ምንድን ነው ይላል። ተጨንቀን በባህር እየተጓዝን እያለ ታንኳችን ተበስታ ውሃ ሊስምጥ ውሃ ውስጥ ሊገባ ነበረ። ከዚያ ያ ረቢ ከዚህ ጉድ አውጣን፣ ከዚህ ጉድ ካወጣን 100 ዲርሃም ሰደቃ እንሰጣለን ብለው እንትን ይላሉ። ከሰማይ አንዲት አሞራ ጥጥ ተወረወርላቸዋለች። ያ የወረወረችላቸውን ጥጥ ቦታው ላይ ሲሸፍኑት ታንኳ ትድናለች። ከዚያ ገንዘቡን እናድርግ ለዳውድ እንስጠው እሱ ለጌታ ይደርሰልን ብሎ አጠራቀው መጥተው 1000 ዲርሃም ወይም ከተሳሳትኩኝ ይቅርታ 100 ሊሆን ይችላል። 100 ዲርሃም 10 ዲርሃም ዋተው ከሆነ አንተ ያዥ አንቺ ጌታሽ በረሃ ለበረሃ ተንከራቶ ገንዘብሽን ያመጣልሻል፣ አንቺ በዳይ ነው እያልሽ ጌታሽን ትከሻለሽ ብሎ ገንዘቡን ሰጧት። ያ ታሪክ በእኔ የተከሰተ። እንግዲህ ዓመቱን ሙሉ እኔ ሙግት ከአላህ ጋር ይሻላል። ዓመቱን ሙሉ ረጅም ዓመታት እኔ ያልታጨው ሰው ይሆን ለዚህ ነገር ያልተፈለግኩኝ ሰው ይሆን እያልኩኝ አላህ ደግሞ 1 ዓመት ሙሉ እኔ ሜድበት ገና ነው እያለኝ ይሆናል። አላህ የዚህ ሰውዬ መጠራት ጊዜው ገና ነው ያለ የዛሬ ባለፈው ዓመት ነው ያሰበልኝ ያ ሰው አላህ የላከው ሰው በዓመቱ ግን ለእኔ ብቻ ሳይሆን ከኡስታዝ ሼህ መሐመድ ኢብራሂም ጋር አብረን የምንሄድበትን የዛሬ ዓመት ማለት ነው የዛሬ ዓመት የምንሄድበትን አሟላለን አሳካ። ለመሄጃ ብቻ ሳይሆን ስሙን መጥቀስ እንድጠቅስበት ስለማይፈልግ ከባለቤቱ ጋር በመሆን ነው ይህን ነገር ያደረጉት። መጓጓዣ ብቻ ሳይሆን እዛ ሄደን የምንጠቀምበትንም ነገር አመቻችቶ ተነሱ ተባልን። ጉዞ ያሰላ ከዚያ በኋላ ያለው ነገር ቀላል አይደለም። ተተርኮ በአንድ ጀንበር ወይም በሁለት ፕሮግራም ተተርኮ የሚያልቅ ነገር አይደለም። ተነሳን። የሀገር ውስጥ ፕሮሰሶቹ አለቁ። የገንዘብ ማግኘቱ ጉዳይ አለቀ። ከባንክም ከዚህም ብለህ የምትላቸውን ነገሮች ጨረሰን። ለጉዞ ተነሱ ተባለ። ያው ጉዞ አዲስ አልሆንኩም። ከዚያ በፊት በነበሩት በአውሮፕላን የመሄዱ ጉዳይ ታሪክ የነበረበት ጊዜ አብቅቷል። ከአንድም ሌላም ሀገር የመሄዱ ጉዳይ ተሳክቷል። አሁን እንግዲህ ለሐጁ ልምድ ኤክስፒሪየንስ አለ፣ የጉዞ ኤክስፒሪየንስ ማለት ነው። ሄድን። ቀጥታ ወደ መዲና ነው የገባ ነው። መዲና ገባን። መዲና ጊዜያትን አሳለፍን። ሙቀት ከፍተኛ የነበረበት ጊዜ ነው። እኛ በሐጅ ሄድንበት ጊዜ የሙቀቱ መጠን በጣም ከፍተኛ ነው። ብዙ ነገሮች አጋጠሙ። እንደ አጋጣሚ ግሬን የሆነች ነገር ወጋችኝ። ያቺ እየተባባሰች መጣች። አላህ ሲያመቻችልኝ እንዲህ ነው ግን የሚያደርገው በቃ እያነከስኩኝ አንጅ ላደርግ ነው ዘንድሮ። ጊዜው ደረሰ። መካ መጣን። ፕሮሰስን ጨረስን። እግሬንም ታከምኩ። ሌላም ህመም ነበረ፣ እሱንም ታከምኩኝ። በጣም በሰላም መምጣት ከነበረብኝ ጊዜ ቀደም ብዬ ወደዚህ የመጣው በምክንያት ነው። ቀድሜ ወደዚህ የመጣሁት ልዩ ነው። እዚያ ስላለው ነገር እናውጋ ብትል ከሆነ ሌላ ተጨማሪ ቀን ተጨማሪ ሰዓት ረጅም ጊዜ ይፈጅብሃል። የሚበቃ ይመስለኛል። ሌላ እንግዳ ደግሞ ይመጣና ሙዝደሊፋ ላይ የነበረውን
ሚና ላይ የነበረውን ሰፋ ወልመርዋ ላይ ሰፋ አልመርዋ እዚሁ እንትን ነው የነበረውን ነገር ሊነግርህ ይችላል። እነዚህ ረጅም ታሪኮች ናቸው። የሚያምሩ ውብ የሆኑ ጊዜያትን የምታሳልፍበት አረፋ ተራራ ላይ በጠራራ ፀሐይ የቆምንበት አንድ ቀን የዚያኑ ቀን ከ50 ዲግሪ በላይ ከ50 ዲግሪ ሴንቲግሬድ በላይ የነበረበት ፀሐዩ በአርቲፊሻል ዝናብ ማለት የምትጠጋቸው ምሰሶዎች አሉ እነሱ የሚያዘንቡት ዝናብ እሱን ተጠግተን እዚያው አካባቢ በስቃይ ለመቀመጥም ስቃይ ነው። ምክንያቱም ትንሽ ከነበረች መጠነኛ ህመም ጋር ተያይዞ ወይ መቀመጥ ቆሞ የሚውልበት ሰው አንተ ቁጭ ብለህ መቀመጥም አቅቶት ጋደም ብለህ ዱዓ የምታደርግበት ጁምዓም ቀን ነበር። እንዳጋጣሚ ደግሞ በጣም የጉልበት ስራም አለው ከባድ ማለት ከዚያ በኋላ ከመግሪብ ከአሱር በኋላ የምትጓዙ ረጅም ርቀት አለ። ቃህን ተሸክመህ የያዝከውን ነገር ተሸክመህ ሄደህ ሙዝደሊፋ ነው ለማደር። እንደውም አንድ መረጃ እያየሁኝ ሁጃጆች በየዕለቱ ከ5 እስከ 15 ኪሎ ሜትር በእግር መሄድ ይጠበቅባቸው ከሚና እስከ ጠጠር ለመጣል በምትሄድበት ኢንኬዝ ባቡር አለ፣ በባቡር ይኬዳል። ከዚያ ባቡር ወስደሃል፣ ባቡር ይመልሳል። 15 ኪሎ ሜትር ይሆናል ምናልባት ሊሆን ይችላል። እንዲህ ብለን ማስላት ውስጥ ባንገባም እኛ እነሱ ስራቸው ስለሆነ ያስሉት ጉዳዩን። እኛ ስራችን ከአላህ ጋር ያለውን አላህ ያዘዘውን ነገር ነቢዩላህ ኢብራሂም የፈጸሙትን ረሱል ሰለላሁ ዐለይሂ ወሰለም አንቢያ የተከተሉትን መንገድ ያንን እዛ ላይ ነው ፎከስ የምታደርገው። ይሄ ክርክሩን፣ ጭቅጭቁን፣ መጋፋቱን ምናምኑን በጣም የሚፈታተንህ ቦታ ነው። በነገራችን ላይ እውነት ነው መጨቃጨቅ፣ መነታረክ፣ መገፋፋት ምናምን በደንብ የሚኖርበትና ስሜትህን የምትቆጣጠርበት ቦታ ነው። ምክንያቱም የዓለም ህዝብ ነው ያለው። ዓለም አላህ ጥሪ ያደረገለት ህዝብ ነው እዚያ ቦታ ላይ የተሰበሰበ። በዘንድሮው ሐጅ ላይ ከየሀገራቱ የተጠራችሁ ተብለን እንግዲህ መላኢካ ስም ዝርዝር ጽፎ በስም ዝርዝራችን መሰረት የተገኘንን እዚያ ቦታ ላይ ዓመታዊ ጥሪያችንን ነቢዩላህ ኢብራሂም የተጣሩበትን እኛ ለበይክ ብለን የመጣንበትን የሄድንበት ቦታ ነው። ለበይክ አላሁመ ለበይክ ነቢዩላህ ኢብራሂም ጥሪ አድርገውልናል። ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ ምንላለብበት ደግመን ደጋግመን ምንላለብበት መለለብ ጮክ ብለህ ምንልበት ቦታ ነው። ስንሄድም ስንመጣም ለምን አላህ ጠርቶናል አልሐምዱሊላህ ረብል ዓለሚን የምትለው ልክ ዑመር ረዲየላሁ ዐንሁ አንድ ግሪን ጀነት ካስገባው በኋላ ተመለስክባል የሚሉት አለ አይደል? አንተ ስራዎቹን ጨርሰህ በሶስቱ ቀን ስራዎቹን ጨርሰህ ስትመለስ ያ ረቢ አሟላልኝ ብለህ ዱዓ አድርገህ መሰናበቻ ጧፍ አድርገህ ስትመጣ ነው ያን ጊዜ ተሟላ ብለህ ልትምጭ። እስከዚያ ድረስ ግን ጭንቀት ነው። የሆነ ቦታ ላይ ብትሰናከልስ፣ የሆነ ቦታ ላይ ጠጠር መወርወር ማትችልበት ቢያንስ 2 ቀን ጠጠር መወርወር መቻል አለብህ። አንድን ቀን በወኪል ብታደርገው ባትችልና ኢንኬዝ ህመም አጋጥሞ የሆነ ነገር ቢሆን ግዴታዎቹ መውጣት አለብህ። ስርዓቶቹን ደንቦችን መፈጸም መቻል አለብህ። በዚያ መሃል ብትሰናከልስ አንተ በሆነ ነገር ቢቆምስ ከባድ የሆነ ነገር ነው። ስለዚህ አላህን እየለመንክ እየተለማመድክ ያ ረቢ አስጀምረኛል አስጨርስልኝ እያልክ እየለመንክ ለሰው ስም ዝርዝር ደግሞ ይሰጥህ የለ ከዚህ ስትሄድ ዱዓ አድርግልኝ ብሎ የሚሰጥህ ስም ዝርዝር ብዙ ነው። እዚህ ትቀርብና ዱዓውን ታደርጋለህ። እዚያም ላይ ሆነህ ዱዓውን ታደርጋለህ። ሰዎችን ቁጭ ብለህ ታስታውሳለህ፣ ሂሳብ ታደርጋለህ ከራስህ ጋር ከነፍስ ጋር። በእድሜ ሙሉ ስትሰራው የነበረው ማዕሲያ ወንጀል ስታደርጋቸው የነበሩትን ነገሮች በሙሉ ታስታውሳለህ። ጌታዬ በዚህ ኃጢአት ማረኝ፣ ይህን ያህል ሁሉ ዓመት ሳደርገው የነበረው ነገር ነበር እያልክ ለምነህ የምትጸጸትበት አላህ ያለፈውን ወንጀል በሙሉ ጠራርጎ ከማረህ ንጹህ ከሆንክ ከእናቱ ሆድ እንደወጣ ህፃን ልጅ ነው የምትባልበት ስለሆነ ሐጅ በጣም ከባድ ነው። በነገራችን ላይ ከባድ ነው ስራው። አቅልል ልንመለከተው መንገዱ ስለቀለለ
ሁሉም ነገር ቀለለ ብለን ልናስብ አይገባም። ጭንቅላታችንን አዘጋጅተን ልንሄድ ይገባል። የጭንቅላት ስራ ነው፣ የጉልበት ስራም ብቻ ሳይሆን የጉልበት ስራም ነው ደግሞ ጉልበት ባለ ጊዜ ልትሰራ ይገባል። እና ብዙ የተረገሙ ብዙ የሚሰደቡ ሰዎች ስላሉ ይሄ ሰፊ ነው ጉዳዩ። ሀጅ በጣም ሰፊ ነው። የጭንቅላት ስራ ነው፣ በጭንቅላት ልትዘጋጅበት ይገባል። የጉልበት ስራ ነው፣ ጉልበት ልትዘጋጅበት ይገባል። ሀጅ ከመሄድ በፊት ስፖርት ልትሰራ ይገባል። ሰውነት ጠንካራ ሊሆን ይገባል። የምትመላለሳቸው ነገሮች ስላሉ ሰፊ የሆኑ ሀሳቦች ወይም ሰፊ የሆኑ ድርጊቶችም ያለበት ነው። በሌላ ጊዜ ኢንሻላህ ኢንሻላህ። እንግዲህ ብዙዎቻችን ትኩረት ልንሰጠው የሚገባ ሀሳብ ይመስለኛል። አሁንም የሚሄዱ ሰዎች ይኖራሉ ወይ ደግሞ ሄደው ሁሉም ልዑክ ሄዱም ሊሆን ይችላል። ግን ደግሞ ይሄንን ጉዳይ አጽንኦት መስጠት የሚያስፈልገው ነው። የተለየ ጉልበት ስራ ይፈልጋል። እኛ ጋር ግን እንደ ልማድ ሆኖ ብዙ ጊዜ ተለቅ ያሉ ሰዎች እንዲከውኑት የሚጠበቅ ስርዓት ነው የሀጅ ስርዓት። ግን ደግሞ ትልልቅ ሰዎችም ሄደው የሚገርመው ነገር ደግሞ ያንን የሚያደርጉበት አቅምም አላህ ይሰጣቸዋል። እና የሚገርም ተአምራዊ መልክ ያለው ጉዞ ነው ሀጅ። ብዙ የሚነገር ብዙ የሚወሳ ነገር ያለው ነው። ተመልካቾች ያላችሁት ሰሞነ ሀጅ ላይ ነው። ከሀጂ ሁሴን ከድር ጋር ነው ቆይታ እያደረግን ያለ ነው። እንግዲህ ሀጂ ብለን የምንጠራው ለምን እንደሆነ ግልጽ ይመስላል። ግልጽ እንደሆነላችሁ ይሰማናል። ቆይታችን ቢቀጥል እንወዳለን እና አሁን ደግሞ ጊዜ ስለገደበን ይህንን ክፍል እዚህ ላይ እናገባድደው እና በሌላ ክፍል ደግሞ ከሀጂ ሁሴን ጋር ሌሎች ሀሳቦችን፣ ሌሎች ትዝታዎችን፣ የሀጅ ጉዞ ትውስታዎችን እያወሳን የምንቆይ ይሆናል። ሰሞነ ሀጅ ሌሎችም ከሀጅ ጋር የተያዙ መረጃዎችን ወደ እናንተ እያደረሰ ይቀጥላል። አብራችሁን ስለምትሆኑ ደስ ይለናል። አሁንም አብራችሁን ቆዩ። ቤተኛ እንግዳችንን ተከታትለን ተመልሰን ተገናኘን። የሰሞነ ሀጅ ላይ ነው የምንገኘው። መጀመሪያ እያነሳናቸው የነበሩ ሀሳቦች ነበሩ። የተወሰኑ እንትኖችን ብቻ ልጥቀስ ዳታዎችን። የመስጂድ አልሐረም መስፋፋትን ተከትሎ 414,000 ሜትር ስኩዌር የነበረውን ቦታ ወደ 1.5 ሚሊዮን ሜትር ስኩዌር ከፍ ማድረግ ተችሏል። 390,000 የነበረውን ወደ 912,000 ሜትር ስኩዌር ከፍ አድርጓል። 2 ሚሊዮን ሰዎች የሚጠጉ ሰዎች እዛው አካባቢ ላይ ሰላታቸውን መስገድ ይችላሉ፣ አምልኳቸውን መተግበር ይችላሉ። በዚህ ልክ ሰፋ ያለ ፕሮጀክት ተሰርቶ እንደ ሀገሪቱ ከፍተኛ ወጪ ኢንቨስት እያደረገችበት እስካሁን ሀጅ ዘልቋል። እንግዲህ በጣም በርካታ ቁጥር ያለው ሰው ነው። ተመሳሳይ የኢባዳ ተግባራት የሚከወኑት ያው ብዙ ጊዜ እንደምናነሳው ከእንግዳችን ጋር ቆይታ ስናደርግ ስናነሳው ነበር። የተግባር የስራ ኢባዳ ያለበት ነው፣ ጉልበት የሚፈልግ ነው ሀጅ ከሁሉም ኢባዳዎች በተለየ መልኩ የተሻለ ጉልበት መን ኢስተጣዐ ኢለይሂ ሰቢላ የሚለውም እኮ ይህንን ጭምር የሚጠቀልል ነው። ሰዎች በገንዘብ ብቻ ሳይሆን በሌሎች ነገሮች አቅም ሊኖራቸው ይገባል። መንገዱን መቻል አለባቸው። በእርግጥ አሁን መንገዱ ይሻሻል ማለት ነው። ከዛ ውጭ ደግሞ በሀጅ ስርዓት ውስጥ የሚከወኑ ነገሮችን የማድረግ ለሱም ቀድሞ ዝግጅትም ይፈልጋል። ከዛ ባሻገር አቅምም ደግሞ ይፈልጋል። ሰውነት ረጅም ጉዞ ያደርጋል። በጣም አስቸጋሪ የአየር ጸባይ ነው ያለው። እሱን ሁሉ ተቋቁሞ የኢባዳ ተግባራቱን መከወንና ጨርሶ መመለስ ደግሞ ይጠበቃል። ያ ደግሞ እንደ አዲስ የመወለድን ጸጋ ያላብሳል ማለት ነው እና ለዛ ደግሞ የቴክኖሎጂዎቹ እየተሻሻሉ መምጣት ብዙ የሚያግዘው ነገር ይኖራል። እንግዳችንም ሲነግረን የነበረ ጉዳይ አለ። በጣም ሙቀት ያለበት፣ በጣም መጨናነቅ ያለበት የተለያዩ የአየር መጠኑን የሚገድቡ የተለያዩ ቴክኖሎጂዎች እንኳን ጥቅም ላይ ውለው በጣም አስቸጋሪ የሆነ የአየር ንብረት ያለበት አካባቢ ነው። ተፈጥሯዊ ሁኔታውም አቀማመጡም አወቃቀሩም እንደዛ ስለሆነ ማለት ነው። ተአምራዊነቱም የተአምራዊነቱ አንድ አካልም ይሄ ይመስለኛል። ባለፈው ክፍል ላይ ስለ ዘምዘም በተወሰነ መልኩ ስናነሳ ነበር እና ዘምዘም የፈለቀበት ምንጭ በጣም በረሃማ የሆነ ምንጭ ነው። ሌሎች ወንዞች የማይገኙበት አካባቢ ነው። ውሃ ማግኘት በጣም አስቸጋሪ የሆነበት ከተፈጥሮ ሀብት አንጻር በውሃ ያልታደለ አካባቢ ነው። ግን ዘምዘም በየጊዜው በጣም በብዙ መጠን የሚፈልቅበት አካባቢ ነው እና ይሄም የአየር መጠኑም ይህን ያህል አስቸጋሪ መሆኑ የባሪያዎችን ጽናትን ለመፈተን ከዛ ባሻገር ደግሞ እዚህ በጣም አስቸጋሪ የሆነ የአየር ጸባይ ውስጥ ኢባዳ ለማድረግ መታዘዝ ጽናትንም የሚጠይቅ ነገር ነው። ከዛ ባሻገር ደግሞ ትልቅ የሆነ
የነፍስንም አቅም የሚጠይቅ ነው። ቀድመን እንዳነሳን ፊዚካል የሆነም ደግሞ አቅም የሚጠይቅ ነው። በዚህ ሁሉ ፈተናዎች፣ መስዋዕትነቶች ውስጥ አልፎ ነው እንደ አዲስ መወለድ የሚገኘው እና ይህንንም የምንማርበት በጣም የተለየ ድባብ ነው ሀጅ ማለት ነው። እንዳልከው ነው። ሶፋና መርዋ መሀል መሮጥ አለው። ጠዋፍ ታደርጋለህ፣ ሚና ላይ ትቆማለህ ምናምና እነዚህ አረፋ ላይ ትቆማለህ። ያ ሁሉ ሰው ያን ፀሐይ ተቋቁሞ በኖርማል ጊዜ እንኳን ያለው አየር በጣም አስቸጋሪ ከመሆኑም ጋር ማለት ነው ኢንጆይ እያደረግከው እየተዝናናበት ውስጥህ እየታደሰ የተመለሱ እያንዳንዱ ሰዎች ብትጠይቃቸው የሚነግሩ ምንም ስለ ህመም ስለ ድካም ምናምን ሳይሆን ኖርማል እዚህ ቁጭ ብለህ ለሚያስበው ሰው ፀሐዩ ኃይለኛ ነው፣ ከባድ ፀሐይ ነው፣ በዛ እንዴት ነው ሙቀት ነው የሚቋቋሙት ብለህ ነው የምታስበው። ግን ሄዶ የሚመጡ ሰዎችን ብትጠይቃቸው ኢንጆይ እንዳደረጉት ነው። በዚህ ሁሉ መስዋዕትነት ውስጥ ተደርጎ ኢንጆይ አድርገኸውም በዛውም የምናገኘውን ምንዳ ከዚህ ሁሉ መስዋዕትነት ጋር ኢንጆይ ተደርጎ ማለት ነው የምናገኘው ምንዳ ከዛ ሲመለስ ልክ ወንጀሉ ተራግፎለት እንደ ህፃን ልጅ ሆኖ ነው። የተለያዩ ሰዎች ይህንን ፍለጋ ይባክናሉ፣ ይዳክራሉ፣ የተለያዩ ነገሮችን ያደርጋሉ። በእኛም በዚህ እንትን የሀጅን ሰዎችን ፍላጎት መቀስቀስ እንዲሁም ደግሞ ታሪካዊ ዳራውን ማየት ነው። በሌሎች ፕሮግራሞችም ኢንሻላህ ታሪካዊ ክስተቶችን እንዳነሳቸው ኤአይ እንዴት እየተተገበረ ነው የሚለውን እናነሳለን። ከአባ ቁልፍ ያዦችን እነሱንም ታሪካቸውን ለማየት የምንሞክር ይሆናል ኢንሻላህ። የተወደዳችሁ ተመልካቾቻችን ሰሞነ ሀጅ ፕሮግራሞችን እየተከታተላችሁት ነበር። አብራችሁን ስለነበራችሁ ልባዊ ምስጋናችን የእናንተ ነው። 9282 ላይ ኤስኤችን በማስቀደም ሀሳብ አስተያየታችሁን ብታደርሱልን መልሰን ወደ እናንተ ለማድረስ እንሞክራለን። አብራችሁን ስለነበራችሁ እናመሰግናለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።